ይህ የኢትዮጵያ ቴሌቪዥን ነው። ሰላም ተመልካቾቻችን እንደምን አምሽታችኋል። ይህ የኢትዮጵያ ቴሌቪዥን ነው። የኢቲቪ 57 ዜናችን ቀጥሏል። ማህሌት ታደለ ነኝ። አብራችሁን ሁኑ። ጠቅላይ ሚኒስትር አብይ አህመድ ለይፋዊ የስራ ጉብኝት ኢትዮጵያ ለገቡት የላይቤሪያ ፕሬዝዳንት ጆሴፍ ኒውማ ቦአካይ በብሔራዊ ቤተ መንግስት አቀባበል አድርገዋል። የአቀባበል ስነ ስርዓቱ ምን ይመስላል የሚለውን ተከታትለን እንመለስ። That's the Liberia president. Salam. ጠቅላይ ሚኒስትር አብይ አህመድ እና የላይቤሪያ ፕሬዝዳንት ጆሴፍ ኒውማ ቦአካይ የሁለቱን ሀገራት ግንኙነት በሚያጠናክሩ ጉዳዮች ዙሪያም ምክክር አድርገዋል። ከጠቅላይ ሚኒስትር አብይ አህመድ እና የላይቤሪያው ፕሬዝዳንት ጆሴፍ ኒውማ ቦአካይ ውይይት በኋላ በሁለቱ ሀገራት በኩል ቅድሚያ የሚሰጣቸውን ጉዳዮች ለማሳካት ያለውን ቁርጠኝነት የሚያረጋግጡ የመግባቢያ ስምምነቶች ተፈራርመዋል። የፊርማ ስነ ስርዓቱ ምን ይመስላል የሚለውን በጥቂቱ እናሳያችሁ። የላይቤሪያ ፕሬዝዳንት ጆሴፍ ኒውማ ቦአካይ የአድዋ ድል መታሰቢያንም ጎብኝተዋል።
በሌላ ዜና የላይቤሪያ የውጭ ጉዳይ ሚኒስትር ሳራ ቤሶሎኒያቲ መሶብ አንድ ማዕከል አገልግሎትን ጎብኝተው ነበረ። ጉብኝታቸው ምን ይመስላል? ተመልክተነው እንመለሳለን። ኢትዮጵያ በቴክኖሎጂ ዘርፍ ያስመዘገበቻቸው ስኬቶች ለመላው አፍሪካ ኩራት ናቸው አሉ የላይቤሪያ የውጭ ጉዳይ ሚኒስትር ሳራ ቤሶሎኒያቲ። በላይቤሪያ የውጭ ጉዳይ ሚኒስትር ሳራ ቤሶሎኒያቲ የተመራ ልዑክ የአይሲቲ ፓርክን ጎብኝተዋል። ሚኒስትሯ በዚህ ወቅት እንደተናገሩት በኢትዮጵያ የቴክኖሎጂ ዘርፍ የታዩ ለውጦች ለመላው አፍሪካ ኩራት ናቸው። ኢትዮጵያና ላይቤሪያ ያላቸውን የሁለትዮሽ ግንኙነት ወደ ላቀ ደረጃ ለማሸጋገር ያላቸውን ፍላጎትም ገልጸዋል። በተለይም በቴክኖሎጂ በግብርናና በትምህርት ዘርፎች ላይ በትብብር በመስራት የሁለቱን ሀገራት ሕዝቦች ተጠቃሚ ማድረግ እንደሚገባም አስረድተዋል። የውጭ ጉዳይ ሚኒስትሯ እንደተናገሩት ወጣቶች አዳዲስ ግኝቶችን እንዲያመነጩ በፓርኩ ውስጥ የተፈጠረው ምቹ ሁኔታ ለሌሎች ሀገራት ምሳሌ የሚሆን ነው። ሚኒስትሯ ላይቤሪያ ከኢትዮጵያ የቴክኖሎጂ ተሞክሮ በመቀመር የራሷን የዳታ ማከማቻ ማዕከል ለመገንባት ያላትን ፍላጎትም አረጋግጠዋል። ጉብኝቱ በሁለቱ አፍሪካዊ ሀገራት መካከል ያለውን ታሪካዊ ግንኙነት ወደ ተግባራዊ ኢኮኖሚና የቴክኖሎጂ አጋርነት የሚያሸጋግር ስለመሆኑም አመላክተዋል። Coming to Ethiopia periodically, we see the progress that Ethiopia has made. As it relates to development, ወደ ኢትዮጵያ በየጊዜው እንመጣለን። ኢትዮጵያ ከልማት ጋር በተያያዘ ያስመዘገበችው እድገትና ያደረገቻቸው ትልልቅ እርምጃዎችን እንመለከታለን። አሁን የምንገኘው በአይሲቲ ፓርክ ውስጥ ሲሆን በዚህ የቴክኖሎጂ ፓርክ ውስጥ በቴክኖሎጂ ረገድ ያስመዘገባችሁትን አስደናቂ እድገት እንዲሁም ወደ አርቲፊሻል ኢንተለጀንስና መሰል ዘርፎች የተጓዛችሁበትን እርምጃዎች አይተናል። ፕሬዚዳንት ቦካይ ለእኛ እንደ ቡድንና እንደ ልዑክ እንዲሁም በእሳቸው አስተዳደር ውስጥ ላለነው ሁሉ የገለጹልን ነገር ቢኖር ላይቤሪያ ከሌሎች ሀገራት የምትማርበት ደረጃ ላይ እንድትደርስ የደቡብ ትብብርን እንድታሳድግ የአፍሪካ አህጉራዊ ነጻ የንግድ ቀጠናን እንድታበረታታና አፍሪካ ለአፍሪካን በማሳደግ ረገድ የድርሻዋን እንድትወጣ እንደሚፈልጉ ነው። ስለሆነም ይህ ከኢትዮጵያ ጋር ያለን ግንኙነት በሁለቱም ወገኖች ጠቃሚ እንደሚሆን እናምናለን። እናንተም ከላይቤሪያ ተሞክሮ የምትማሩበት፣ እኛም እናንተ ካሳያችሁን እድገት የምንማርበት እድል ይፈጥርልናል። በተያያዘ ዜና የላይቤሪያ የውጭ ጉዳይ ሚኒስትር ሳራ ቤሶሎኒያቲ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ጎብኝተዋል። በጉብኝቱ ወቅት ኢትዮጵያ በአርቲፊሻል ኢንተለጀንስ ዘርፍ እየሰራች ያለችው ስራ ለአፍሪካ ኩራት የሚሆን ነው ብለዋል የውጭ ጉዳይ ሚኒስትሯ። የኢንስቲትዩቱ የስራ ኃላፊዎችም ኢትዮጵያ በዘርፉ የተጓዘችውን ርቀት አስመልክቶ ገለጻ አድርገውላቸዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነት ከተቋቋመበት ጊዜ አንስቶ በግብርና፣ በጤና፣ በትራንስፖርትና በሌሎች ዘርፎች ጨዋታ ቀያሪ የሆኑ የአርቲፊሻል ኢንተለጀንስ መሳሪያዎችን መስራቱን የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቸና ገልጸዋል። የውጭ ጉዳይ ሚኒስትሯ ሳራ ቤሶሎኒያቲ ከጉብኝቱ በኋላ በሰጡት ማብራሪያ ኢንስቲትዩቱ ያየነው ስራ አርቆ አሳቢ ከሆንንና ለሀገር ራዕይ ካለን ምን ያህል ትልቅ ነገር መስራት እንደምንችል ያሳያል ሲሉ ገልጸዋል። እንደ ሪፖርተራችን ባይ ሙላት ዘገባ ኢትዮጵያ በአርቲፊሻል ኢንተለጀንስ ዘርፍ ያገኘችው ስኬት ለሌሎች የአፍሪካ ሀገራትና ለላይቤሪያ ትልቅ ትምህርት የሚሰጥ መሆኑን ሚኒስትሯ ተናግረዋል። You are an encouragement for us as Liberians, but also for Africa. በኢንስቲትዩቱ ያየሁት ቴክኖሎጂ ለኔ እንደ ላይቤሪያዊም እንደ አፍሪካዊም የሚያበረታታ ነው። እዚህ ካለው ክህሎት ብዙ ልምድ የምንወስድበት እንደሆነ ማምናለሁ። ለዚያም ነው የላይቤሪያ ዩኒቨርሲቲ ፕሬዝዳንት በመካከላችን በጉብኝቱ እየተሳተፈ ያለው። ባለፈው የካቲት በተካሄደው የአፍሪካ ህብረት ጉባኤ ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንታችን ጋር በነበራቸው የሁለትዮሽ ውይይት አርቲፊሻል ኢንተለጀንስ ጉዳይን አንስተው መክረውበታል። ለይፋዊ የስራ ጉብኝት ወደዚህ የመጣ ነውም ኢትዮጵያ በዘርፉ ምን እየሰራች እንደሆነ ለማየትና ልምድ ለመቅሰም ነው። ከድቅድቅ ጨለማ
ውስጥ የዛሬ ሰላማችን ሚስጥር የማይሽር ፍቅር ብርሃን ፈነጠቀ፣ ተስፋም ታደሰ። በቀራንዮ ላይ ታየ። ይህም የፍቅር ብርሃን ሁሌም የትም አንድ ያደርገናል፣ በፍቅር ያስረናል፣ በመተሳሰብ ይገምደናል። እንኳን ለብርሃነ ትንሣኤው በሰላም አደረሰን። በዕለተ ፋሲካ በጌታ ትንሣኤ በቀራንዮ ላይ ታየ። በጎልጎታ ላይ ታየ። የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ ሁሌም የሚያስቡልን ማሰባቸውንም በተግባር የሚያሳዩን ወዳጅ ዘመድ፣ ቤተሰብ፣ ጓደኞቻችን የሚልኩትን ገንዘብ የኢትዮጵያ ንግድ ባንክ ከጉርሻ ጋር በዛው ፍጥነት ያደርስልናል። ከተለያዩ የዓለም ሀገራት በኢትዮ ዳይሬክት፣ በካሽጎ፣ በፋስት ፔ፣ በወገን ሴንድና በሌሎችም የሐዋላ አስተላላፊ ድርጅቶች በኩል ገንዘብ ሲላክሎት በእያንዳንዱ ዶላር የ10 ብር ተጨማሪ ጉርሻ ያገኛሉ። ከመጋቢት 26 እስከ ሚያዝያ 24 በተለያዩ የውጭ ሐዋላ አስተላላፊ ድርጅቶች በኩል ከ50 ዶላር በላይ ለሚቀበሉ 290 ዕድለኞች በየቀኑ 10 ሺህ ብር፣ ከ500 ዶላር በላይ ለሚቀበሉ 16 ዕድለኞች በየሳምንቱ 50 ሺህ ብር ሽልማት ያገኛሉ። መልካም የትንሣኤ በዓል! የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። እንቀጥላለን ተመልካቾቻችን። ጠቅላይ ሚኒስትር አብይ አህመድ ከፖርቹጋል የውጭ ጉዳይ ሚኒስትር ፓውሎ ራንገል ጋር ተወያዩ። ጠቅላይ ሚኒስትሩ የፖርቹጋል የውጭ ጉዳይ ሚኒስትር የሆኑት ፓውሎ ራንገልን አግኝቼ የሁለትዮሽ ግንኙነታችንንና ቀጣይ ትብብሮችን በምናጠናክርባቸው ቁልፍ መስኮች ዙሪያ መክረናል ሲሉ መልእክታቸውን በማህበራዊ ትስስር ገጻቸው ላይ አስፍረዋል። አስራ አምስተኛው የኮሜሳ የስርዓተ ጾታና የሴቶች ጉዳይ ቴክኒክ ኮሚቴ ስብሰባ በአዲስ አበባ መካሄድ ጀመረ። ምስራቃዊና ደቡባዊ የአፍሪካ ሀገራትን በአባልነት ያቀፈው ኮሜሳ የሚኒስትሮች ስብሰባ አካል የሆነውና በስርዓተ ጾታና ሴቶች ጉዳይ ላይ የሚመክረው 15ኛው የቴክኒክ ኮሚቴ ስብሰባ በአዲስ አበባ ተካሂዷል። ኮሜሳ በአባል ሀገራት ውስጥ የሴቶችን የኢኮኖሚና ማህበራዊ ተሳትፎ ለማሳደግ በትኩረት እየሰራ መሆኑን በመድረኩ አመላክቷል። ድርጅቱ በቀጠናው ለሚገኙ ሀገራት የጋራ ነጻ የንግድ ትስስር እንዲኖርና በዚህም ውስጥ የሴቶች ተጠቃሚነት እንዲረጋገጥ እየሰራ ነው። የሴቶችን ኢኮኖሚያዊ ተጠቃሚነት በማረጋገጥ በኩል ኢትዮጵያ በፖሊሲና ስትራቴጂ ታግዛ ሰፊ ስራዎችን እያከናወነች መሆኑን የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሂክማ ሀይረዲን በመድረኩ ላይ አንስተዋል። የኮሜሳ ረዳት ሴክሬታሪ ጀነራል አምባሳደር መሐመድ ካዳህ በበኩላቸው የስርዓተ ጾታ አካታችነትንና የሴቶችን ተሳትፎ ማረጋገጥ በቀጠናው ግማሽ የሆነውን የህብረተሰብ ክፍል ተጠቃሚ ማድረግ እንደሆነ ተናግረዋል። የሴቶችን ተጠቃሚነት ለማረጋገጥም የኮሜሳ ቴክኒክ ኮሚቴ በትጋት ሲሰራ መቆየቱ በመድረኩ ላይ ተመላክቷል። ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ አምራች ኢንዱስትሪ ጉዳይ ላይ ከኢቢሲ ጋር ሰፋ ያለ ቆይታ አድርገዋል። ክፍል አንዱን ዛሬ 2 ሰዓት ተኩል ሲል በኢቲቪ ዜና ቻናል በዶት ስትሪም እና በሌሎችም አማራጮች እንድትከታተሉ ከወዲሁ እንጋብዛችኋለን። ዜናው አብቅቷል። ስለተከታተላችሁን እናመሰግናለን። ማህሌት ታደለ ነኝ። በሰላም ደሩ።